ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የቼልሲን ጉዳይ እናንሳ። የቼልሲ ጆዋ ፔድሮን ጉዳይ እንመልከት። ከአዳዲስ አጥቂዎች የበለጠ ፕሪሚየር ሊግ ግብ አስቆጥሯል። ከአመቱ ምርጥ ፈራሚዎች መካከል የቱ ጋር ይቀመጣል የሚለውን ጉዳይ እንመልከት። በእርግጥ በክለቦች ዓለም ዋንጫ ወቅት ለቼልሲ የሰጠው የላቀ ግልጋሎት ምን አይነት ጥሩ ተጫዋች እንደሆነ የሚታይ ነበር። መሀል ላይ ጠፍቶ ነበር፣ ነገር ግን በርካታ የፕሪሚየር ሊግ ግብ ማስቆጠር ችሏል። ከብዙ ተጫዋቾች አይደለ አዲስ ከመጡት ከነምቤሞ እንደዚሁም ደግሞ ከነ ቪክቶር ኮሬሽ፣ ቤንያሚን ሼሽኮ የበለጠ ግቦችን ማስቆጠር ችሏል። እንመልከት ይህን ጉዳይ። ያለፈው የዝውውር ጊዜ ትልልቆቹ አጥቂዎች በሙሉ ማለት ይቻላል ከማንቸስተር ሲቲ በስተቀር አዳዲስ 9 ቁጥሮች የገዙበት የዝውውር ጊዜ ነው የነበረው። አርሰናል ረጅም ጊዜ 9 ቁጥር ጥያቄ ይነሳ ነበር። ቪክቶር ዮኬሬስን ከስፖርቲንግ ሊዝበን አስፈረመ። ማንቸስተር ዩናይትድ ቤንያሚን ሼሽኮን ከላይፕዚግ አመጣ። ኒውካስል ኢሳቅን ለመተካት ኒክ ቮልተማደን ከስቱትጋርት አስፈረመ። ቼልሲ 2 ተጫዋቾች 2 9 ቁጥሮች ሊያም ዴላፕ ና ጆዋ ፔድሮን ገዛ። ሊቨርፑል ደግሞ የበለጠ ብዙ ገንዘብ አውጥቶ አሌክሳንደር ኢሳቅ ና ውጎ ኤኪቲኬን 2 የተዋጣላቸው በቀደመ ሲዝን በጣም ጥሩ ሲዝን ያሳለፉ ተጫዋቾችን አስፈረመ እና ሁሉም ትልልቅ ቡድኖች 9 ቁጥሮች ያስፈረሙበት። አንዳንዶቹ የዝውውር ጊዜዎች ምን ይሆናል መሰለሽ፣ ብዙ ግብ ጠባቂዎች የሚፈርሙበት እንደ አጋጣሚ ሆኖ ማለት ብዙ ግብ ጠባቂዎች የሚዘዋወሩባቸው ክረምቶች አሉ። ለምሳሌ ሊቨርፑል አሊሰንን፣ ቼልሲ ኬፓ አሪዛባላጋን በጥቂት ቀናት ልዩነት የዓለም ሬከርድ በሆነ ዋጋ እንደሚያስፈርሙበት አይነት ማለት ነው። እንደ አጋጣሚ ሆኖ ብዙ ግብ ጠባቂዎች የሚዘዋወሩበት ጊዜ ይኖራል። እንደ አጋጣሚ ሆኖ ብዙ የአማካይ ተከላካዮች የሚዘዋወሩበት ጊዜ ደግሞ ይኖራል። ለምሳሌ 2023 እንደዛ አይነት ነበር። ቼልሲ ላቪያ ና ካይሴዶን የገዛበት፣ ሊቨርፑል ሁሉም የአማካይ ተከላካዮቹ አይደሉም ግን 4 አማካዮች በአንድ ክረምት ያስፈረመበት፣ አርሰናል ራይስን የገዛበት፣ እንዲህ አይነት የሚሆንበት ጊዜ አለ። ወይ ማንቸስተር ሲቲ ካልቨን ፊሊፕስ። ስለዚህ ይሄኛው የአማካዮች የዝውውር ጊዜ ሊባል ይችላል። ሁሉም ትልልቅ ቡድኖች ቢያንስ አንድ አማካይ ስላስፈረሙ። ያለፈው ግን የአጥቂዎች ነበር ከሞላ ጎደል። በሌሎች ዲፓርትመንቶችም ተጫዋቾች አስፈርመዋል፣ ግን ሁሉም ትልልቅ ቡድኖች 9 ቁጥር ከሞላ ጎደል ገዝተው ነበር። ቶተናምም ሳይቀር ራንዳል ኮሎሙዋኒን አምጥቷል። እና 4ቱ ግን ዋና ዋና ትልልቅ ክለቦች አርሰናል፣ ቼልሲ፣ ሊቨርፑል ና ማንቸስተር ዩናይትድ 437 ሚሊዮን ፓውንድ ነው ያወጡት። ሁሉም ትልልቅ ቡድኖች አጥቂዎች ገዝተዋል። ግን ከሁሉም አጥቂዎች በላይ ምናልባት ከዮኬሬሽም ከሼሽኮም ከኢሳቅም ከኢኪቲኬም ከምንም ያነሰ ፐብሊሲቲ የነበረው ብዙ ጥቂት የተወራለት ማለት ነው ያለ ብዙ ያልተጋነነው የጆዋ ፔድሮ ዝውውር ሊሆን ይችላል። እና አሁን ደግሞ የፍጹም ቅጣት ምት መቼ አይደለም እንደምታውቂው ቼልሲ ውስጥ ፓልመር ሲኖር ፓልመር ነው የሚመታው፣ ካልሆነ ኤንዞ ፈርናንዴዝ ይመታል። የፍጹም ቅጣት ምት መቼ አይደለም። ስለዚህ ጎሎቹ በሙሉ የፍጹም ቅጣት ምት ጎሎችን አያካትቱም። እንግዲህ በብራይተን አንደኛው ሬከርዱ የፍጹም ቅጣት ምት ሬከርዱ በጣም ጥሩ ነበር፣ ግን ቼልሲ ውስጥ በዛ ተዋረድ የበለጠ ይሄ ኃላፊነት የሚሰጣቸው ተጫዋቾች አሉ እና በዛ ምክንያት የፍጹም ቅጣት ምትም ጎል ሳያስቆጥር ነው 11 የሊግ ጎሎች ያስቆጠረው። የሱን ያህል ብዙ የሊግ ጎል ያስቆጠረ ተጫዋች የለም። ቀጥሎ ዮኬሬስና ኤኪቲኬ 10 ጎሎች አስቆጥረዋል። ኤኪቲኬ ጥሩ ሲዝን ነው እያሳለፈ ያለው፣ ብዙ አድንቀነዋል፣ ግን ከጆዋ ፔድሮ ያነሰ የሊግ ጎል ያስቆጠረው። በሁሉም ውድድሮችም ከአዳዲሶቹ አጥቂዎች መካከል ዮኬሬስ ብቻ ነው ከጆዋ ፔድሮ የበለጠ ጎል ያስቆጠረው። ዮኬሬስ ያው በተለይ በቅርብ ጊዜ ብዙ ጎሎች እያስቆጠረ ስለሆነ 15 ጎሎች ያስቆጥሯል በሁሉም ውድድሮች። ግን በአሲስቶች ደግሞ ይሄኛው የበለጠ አሲስት ሰጥቷል፣ 8 አሲስቶች አሉት እና አሲስትና ጎልን ኮምባይን ካደረገንም በድጋሚ የጆዋ ፔድሮን ያህል የተዋጣለት አጀማመር ያደረገ የፕሪሚየር ሊግ አጥቂ የለም። ሌላ መጨመር የምፈልገው ነገር አሁን አንዳንዶቹ ተጫዋቾች ለምሳሌ ሼሽኮና ቮልተማደ፣ ሼሽኮ ጀማሪ አይደለም። በቅርብ ጊዜ እንደምናየው የማንቸስተር ዩናይትድ ጠቃሚ ጎሎች እያስቆጠረ ያለ ልጅ ነው፣ ግን እየጀመረ አይደለም ሁሉንም ጨዋታዎች።
ምናልባት አሁን ሰሞኑን ጨዋታ የሚቀይሩ ውጤት የሚቀይሩ ጎሎች እያስቆጠረ ስለሆነ ይህንን እስካደረገ ድረስ ያው ጩኸቱ ይበረክታል መጀመር አለበት የሚለው አስተያየት ከፍ እያለ ይመጣል። እሱ ደግሞ ሎጂካል። እስካሁን ድረስ ግን ሬጉላር የማንቸስተር ዩናይትድ 9 ቁጥር ነው ማለት አይቻልም። ቮልተማደማ ጭራሽ አማካይ ሆኖ እኮ መጫወት ጀመረ። ጆኤሊንግተን ላይ ያደረጉትን ኤዲ ሃው ቮልተማደ ላይ ለማድረግ በቃ 9 ቁጥር የሆነው አይደለም። ለፕሪሚየር ሊግ ለኒውካስል ማጫወት በተለይ ደግሞ እዛ ቦታ ላይ መጫወት ይችላል ወደ ኋላ ተስቦ። ስለዚህ አንዳንድ ጊዜ የክንፍ ተጫዋች የሆነው ተጫዋች ከሱ ፊት ሲጫወት እናያለን። ኢሳቅ ተጎድቷል እንደምታውቂው። በአብዛኛው ከመጎዳቱም በፊት የተዋጣለት ሲዝን እያሳለፈ አይደለም። ብዙዎቹ ተጫዋቾች በተለያየ ምክንያት እስካሁን ድረስ የተዋጣለት ጅማሬ አድርገዋል ለማለት ያስቸግራል። ጆዋ ፔድሮ ግን ሌላ የሚያስፈልገው ኮንቴክስት 9 ቁጥር ብቻ ሆኖ አይደለም እየተጫወተ ያለው። በተለይ በኤንዞ ማሬስካ የአሰልጣኝነት ዘመን በተለይ ደግሞ ብዙ ጊዜ ፓልመር ባለመኖሩ ምክንያት 10 ቁጥር ሆኖ ብዙ ጊዜ ተጫውቷል። ከጎል ርቆ የሚጫወትበት ብዙ ጊዜም ነበር። ከዚህ አውድ አንጻር ካየነው እነዛ 11 የሊግ ጎሎቹ በጣም አስደናቂ ናቸው ማለት ነው። የበለጠ የፍጹም ቅጣት ምት መቼ አይደለም ሁሉንም ጨዋታ 9 ቁጥር ሆኖ አይደለም የሚጀምረው። አሁን የበለጠ ሚናው የሆነ ዴፊኒሽን እያገኘ የመጣው ሊያም ሮሲኛ ኃላፊነቱን ከተረከበ በኋላ ነው። እሱ እንዲያውም ባለፈው በእኔ ግምት ከዓለም ምርጥ 9 ቁጥሮች መካከል አንዱ መሆን ይችላል የሚል አስተያየት ሰጠ። እንደዚህ አይነት ግምት የሚሰጠው ከሆነ የበለጠ የቦክስ አጥቂ አድርጎ ነው የሚጠቀምበት ማለት ነው። እና በቅርብ ጊዜም እንደምናየው 10 ጨዋታዎች አስጀምሮታል። 12 ጨዋታ ነው ያሰለጠነው አሰልጣኙ። ከ10 ጨዋታዎች 8ቱን 9 ቁጥር አድርጎ ነው ያጫወተው። ሊያውም መጀመሪያ አካባቢ ኤንዞ ማሬስካ በቼልሲ ኃላፊነቱ ጊዜ እስኪሰናበት ድረስ ጆዋ ፔድሮን 9 እንኳን አድርጎ ሲያሰልፈው ያው ሊያም ዴላፕ ስለተጎዳ ነው። ዴላፕ ሲመለስ የበለጠ አውት ኤንድ አውት አጥቂ እሱ ነው። ጆዋ ፔድሮ ደግሞ ሲመጣም ፌክ ናይን ስለሆነ ከሱ ኋላ ይጫወታል እንጂ ሪፈረንስ አጥቂ ሆኖ የሚጫወተው የዛም ቦታ መደበኛ ተጫዋች ተደርጎ የታሰበው ሊያም ዴላፕ ነው የነበረው። ኮንቴክስቶች ነበሩት። የፓልመር መጎዳትም የሊያም ዴላፕ አለመኖርም 9 ቁጥር ሆኖ እንኳ ሲጫወት ለዛ የግን 10 ቁጥር ሆኖም ደግሞ ሲጫወት ያው 10 ቁጥር ሆኖ መጫወት ደግሞ የበለጠ የሚስማማው ቦታ ስለሆነ አሁን በቅርብ ጊዜ እንደምናየው ጎሎች ማምረት ጀምሯል። እሱ ደግሞ ተጨማሪ ጀስቲፊኬሽን ነው። ባለፉት 9 ጨዋታዎች 7 ጎሎች አስቆጥሯል። እንደ አጋጣሚ ሆኖ ከቮልተማደና ከኤኪቲኬ በስተቀር ቶሎ ጎል ማስቆጠር አልጀመሩም ነበር እነዚህ ተጫዋቾች። አሁን ዮኬሬስ ይሄ አመት ከገባ በኋላ ብቻ 10 ጎል አስቆጥሯል። ካስቆጠራቸው የፕሪሚየር ሊግ ጎሎች መካከል 7ቱን ያስቆጠረው ባለፉት 6 ሳምንታት ነው። ጆዋ ፔድሮም ከማሬስካ የኃላፊነት ዘመን ወደዛ እስከ ሲዝኑ መጀመሪያ ማሬስካ እስኪሰናበት ባለው ጊዜ ድረስ ያስቆጠረውን የጎል መጠን ያህል አሁን ሮሲኛ ኃላፊነት ከተረከቡ በኋላ አስቆጥሯል። አንዳንዶቹ በቃ ቀስ እያሉ ነው በጣም እየተዋጣላቸው የመጡት እና በቅርብ ጊዜ ተጫዋቹ እንግዲህ ብዙ ጎሎች እያስቆጠረ ነው። በመጀመሪያዎቹ 30 ጨዋታዎች 8 ጎል ነበር ያስቆጠረው። አሁን ግን ባለፉት 9 ጨዋታዎች 7 ጎሎች አስቆጥሯል እና አሰልጣኙ ራሱ ይህንን አስተያየት በደጋግሞ ሲሰጥ እንሰማለን። እና ግን የሚና ልዩነት አለው፣ መጠነኛ የሚና ልዩነት አለው። ለዛም ሊሆን ይችላል ብዙ ጎል እያስቆጠረ ያለው። በማሬስካ የኃላፊነት ዘመን ሁለቱንም ኃላፊነቶች 9 ቁጥርም 10 ቁጥርም መሆንን ደባልቆ ነበር ይጠቀም የነበረው እና በአጫዋት ውስጥ ይህንን ማየት ይቻላል። 9 ቁጥር ስትሆኚ ብዙ ኳስ አትነኪም ከሳጥን ውጪ። ሳጥን ውስጥ ብዙ ኳስ ትነኪያለሽ፣ ብዙ ሙከራ ትሞክሪያለሽ፣ ሜቢ ብዙ ጎል ታስቆጥሪያለሽ የበለጠ ለጎል ቀርበሽ ስለምትጫወቺ። 10 ቁጥር ሆነሽ በምትጫወቺበት ጊዜ አንዳንድ ጊዜ ሀሰተኛ 9 ቁጥር አድርጎ ተጫዋቹን በሚጠቀምበት ጊዜ ደግሞ ከሳጥን ውጪ ረጅም ጊዜ ስለሚያሳልፍ በጨዋታ በጠቅላላ የሚነካው የፓስ መጠን፣ የተች መጠን፣ የጎል እድል ፈጠራ መጠን ምናምን ይጨምራል። አሁን አንድ ስካይ ላይ ያየሁትን ግራፊክስ ላሳይሽ። ሊያም ሮሲኛ ኃላፊነት ከመረከቡ በፊት እና በኋላ ቼልሲ እንግዲህ 27 ጨዋታዎች አድርጓል በሊግ ብቻ ማለት ነው። አሁን የሊግ ቁጥር ነው ማነሳው። በማሬስካ ስር 21 ጨዋታ፣ በሊያም ሮሲኘር ስር 6 ጨዋታ ነው ያደረገው እና በነዛ 21 ጨዋታዎች በማሬስካ ኃላፊነት ጊዜ 6 ጎል ነበር ያስቆጠረው። አሁን በእነዚህ በቅርብ ጊዜ ሊያም ሮሲኛ ኃላፊነቱን ከተረከበ በኋላ 5 ጎል በ6 ጨዋታ አስቆጥሯል። ኦልሞስት እኩል። አሁን በየ90 ደቂቃው በአቨሬጅ 1 ጎል ያስቆጥራ። ያኔ በየ255 ደቂቃው ነበር 1 ጎል የሚያስቆጥረው። ግን የሚናውን መለወጥ ጥሩ አድርጎ የሚያብራራ አንድ ሌላ ቁጥር ልጥቀስ። ያኔ በማሬስካ ኃላፊነት ዘመን በአብዛኛው ከሳጥን ውጪ ረጅም ጊዜ ያሳልፍ ስለነበር የኦቨርኦል አጫወቱ ጀነራል ፕሌይ የሚባለው በጨዋታ ውስጥ የሚሳተፍበት መጠን በጣም ከፍተኛ ነበር።
ስለዚህ 44 ጊዜ ኳስ ይነካ ነበር በጨዋታ ውስጥ። አሁን 36 ጊዜ ነው ኳስ የሚነካው ሊያም ሮሲኝ ኃላፊነት ከተረከበ በኋላ። ያኔ 25 ፓሶች ያደርግ ነበር፣ አሁን 19 ፓስ ነው የሚያደርገው። ያኔ 1.23 የጎል ዕድሎች በጨዋታ በአማካይ ይፈጠር ነበር፣ አሁን 0.8 ነው። ይህንን ብቻ ካየሽ እየወረደ ይመስላል። የሚነካው የኳስ መጠን፣ የፓስ መጠን፣ የጎል ዕድል ፈጠራው መጠን ቀንሷል። ለምን? አሁን ፈጣሪ አይደለም ጨራሽ ነው። ሌሎች ኢንቮልቭመንቱን የተለየ እንደሆነ የሚያሳዩ ነገሮች ልጥቀስ። የበለጠ የአጥቂ ቁጥሮቹ ደግሞ ከፍ ብለዋል። የ10 ቁጥሮች ተጫዋቾች መለኪያ ከሆነ ማነጻጸሪያችን በዛ በኩል ቀንሷል። ምክንያቱም እንዳነሳሁት አሁን የበለጠ ሳጥን ውስጥ ስለሆነ ረጅም ጊዜ የሚያሳልፉ። ግን አጥቂዎች የሚለኩባቸው አንዳንድ ለምሳሌ የሙከራው መጠን ቦልሞስ በእጥፍ ነው የቀነሰው የጨመረው ከ1.8 ወደ 3.4 በጨዋታ የአማካይ የሙከራው መጠን አሁን 3.4 ጊዜ ይሞክራል ማለት ነው። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በ90 ደቂቃ ኳስ የሚነካበት መጠን በ2 ጨምሯል። የኤክስጂው መጠን ከ0.38 ወደ 0.72 ጨምሯል። በሙሉ ካየሽ በእጥፍ ነው የጨመረው። የበለጠ የሳጥን ተጫዋች እንዲሆን አድርጎታል። ምናልባት ለዛ ምክንያት ሊሆን ይችላል የበለጠ ጎሎች እያስቆጠረ ያለው። አንዱ ትልቁ ልዩነት ከአሰልጣኙ ሹመት በኋላ የተጫዋቹ ሚና የበለጠ ዲፋይንድ የሆነ ይመስላል። አሁን ኤክስክሉሲቭ 9 መሆን የጀመረ ይመስላል። ሊያውም ሊያም ዴላፕ ተመልሶ ፊት ኤንድ ራኒንግ ከጉዳት ሙሉ ለሙሉ ተመልሶ፣ ስለዚህ በጠቅላላው በጨዋታ ውስጥ ብዙ አይሳተፍም። ፓስ በማድረግ ምን በማድረግ በጎል እድል መፍጠር ግን ደግሞ የበለጠ የጎል ሙከራ ያደርጋል። የበለጠ የሳጥን ፕሬዘንስ አለው። በቅርብ ጊዜ የሚያስቆጠራቸውም ጎሎች የበለጠ የአጥቂ ጎሎች መምሰል ጀምረዋል። ለምሳሌ ባለፈው በርንሌ ላይ ያስቆጠረውን አይተሹ እንደሆነ በጣም ግሩም የተጋጣሚ ቡድን በአንድ ጊዜ ከጥቅም ውጭ የሚያደርግ ጥልቅ ፓስ ከሞይሰስ ካይሴዶ ወደ ፔድሮ ኔቶ ሄደ። ፔድሮ ኔቶ ነው ወደ ሳጥን ክሮስ ያደረገው። አነፍናፊ 9 ቁጥሮች የሚገኙበት ቦታ ላይ ተገኝቶ ነው እንደዚህ አይነት ጎል ያስቆጠረው እና አንድ ኢንትረስቲንግ ስታት እያየሁ ነበር። በዚህ ውድድር ዘመን በትንሿ ሳጥን ውስጥ 6 ከ50 የምንለው እኛ በተለመደ እነሱ 6 ያርድ የሚሉት ትንሿ ሳጥን ውስጥ ብዙ ጎል በማስቆጠር እሱና ዶሚኒክ ሶላንኬ ናቸው የሚመሩት። ሃላንድም አይደለም። ኢቭን ሃላንድ የዛ ቦታ አለቃ ነው መቼስ እንደሚታወቀው። ይሄ የበለጠ የ9 ቁጥር ተጫዋቾች ቦታ የሚገኙበት ቦታ እየተገኘ እንደሆነ የሚያሳይ ነው። ግን አብዛኞቹ ጎሎች በቅርብ ጊዜ ናቸው። እነዚህ 6 ከ50 ውስጥ እየተገኘ የሚያስቆጠራቸው የጎሎች መጠን እና በዚህ አካሄዱ የሚቀጥል ከሆነ በሁሉም ውድድሮች 14 ጎል ስለሆነ ያስቆጠረው ቼልሲ ደግሞ አሁንም ቻምፒየንስ ሊግ ውስጥ አለበት። ፕሪሚየር ሊግ 11 ጨዋታ ይቀረዋል። ኤፍኤ ካፕ ውስጥ አለበት። በ3 ውድድሮች አለበት ቼልሲ። በእነዚህ ውድድሮች ላይ ተጨማሪ ብዙ ጨዋታዎች ያደርጋል። ተጫዋቹ ተጨማሪ 6 ጎል ያስቆጥራል ብለሽ መተማመን ትችላለሽ ሰሞኑን እያሳየ ባለው ፎርም ምክንያት። ይሄ ከሆነ 20 ጎል ላይ ይደርሳል ወይም የ20 ጎል አጥቂ ያደርገዋል። ሲመጣ የነበረው አስተያየት ምንድን ነው? በብራይተን 2 አይነት አጥቂዎች ነበር ይጠቀም የነበረው፣ ዳኒ ዌልቤክ እና ዦአው ፔድሮ። ዳኒ ዌልቤክ ደንበኛ 9 ነው፣ ከጀርባ በተደጋጋሚ የሚሮጥ የሳጥን 9 ቁጥር ነው። በተለይ አሁን ደግሞ የበለጠ የሳጥን 9 ቁጥር ነው። አሁን ባለው እድሜ ምክንያት እንደ ድሮ ስላልሆነ ሞቢሊቲው ግን ኤፊሽንሲው በጣም ከፍተኛ ደረጃ ላይ የደረሰበት በከፍተኛ ብስለት የሚጫወት 9 ቁጥር ሆኗል። ዦአው ፔድሮ ደግሞ ለነ ሚቶማ ለነ ጀርጂኖ ሩተር ለነ ያኩባ ሚንቴ ፋሲሊቴተር ሆኖ የሚጫወት እነሱ ናቸው። እንዲያውም ከሱ የበለጠ ከተጋጣሚ ቡድን ጀርባ ተደጋጋሚ ማጥቃቶችን የሚያደርጉት። ስለዚህ የበለጠ ፋሲሊቴተር ነበር። ስለዚህ ቼልሲ ደጋፊዎች ከ10 እስከ 12 ጎል ጠብቁ። ከዛ በላይ ጎል የሚያስቆጠሩ ተጫዋች አይደለም። በጨዋታው ባህሪ ምክንያት የበለጠ የቦቢ ፈርሚኖ አይነት ካራክተሪስቲክስ የነበረው ነው። ቦቢ ፈርሚኖ የ20 ጎል አጥቂ አልነበር፣ ግን ለነ ሳላህ ከ20 ጎል ከ30 ጎል በላይ ማስቆጠር ለነ ሳዲዮ ማኔ እና ለሌሎችም ተጫዋቾች ኢፌክቲቭ መሆን በጣም ወሳኝ ተጫዋች ነበር። ከነሱ ያላነሰ ሚና የነበረው ተጫዋች ነው። ስለዚህ በተጫዋቹ ባህሪ ምክንያት ወደ ሴንትራል ቦታዎች መምጣት የሚወድ 1-2 ኮምባይን ማድረግ የሚወድ ሊንክ ማድረግ የሚወድ ተጫዋች በመሆኑ ምክንያት እሱ የበለጠ ምናልባት ቼልሲ የክንፍ ተጫዋቾች የበለጠ ጎል እንዲያስቆጥሩ ምክንያት ሊሆን ይችላል እንጂ ምናልባት ቼልሲ ከብራይተን በጣም የተሻለ ቡድን ስለሆነ በብራይተን ከሚያስቆጥረው ጎል በ3 ወይ በ4 ጎል ከፍ ሊል ይችል ይሆናል። ግን የ20 ጎል አጥቂ ነው የሚል ግምት ግን አልነበርም። ከዛ በፊት በዋትፎርድ የሚጫወት በነበረበት ጊዜ ክንፍ ላይ ሁሉ ይጫወት ስለነበር
አሁን ባለው አካሄድ ግን የ20 ጎል አጥቂ ሊሆን ይመስላል። የ20 ጎል አጥቂ የሚሆን ከሆነ ከ8 ዓመት በኋላ የመጀመሪያ ቼልሲ 9 ቁጥር ይሆናል 20 ጎል ላይ የደረሰ። ጆጎ ኮስታ ነው ለመጨረሻ ጊዜ 20 ጎል ላይ የደረሰው 9 ቁጥር ሆኑ በሁሉም ውድድሮች። ታሚ አብርሃም 18 ጎል እና ኒኮላ ጃክሰን 17 ጎል ያስቆጠሩባቸው ሲዝኖች ነበሩ 9 ቁጥሮች ሆነው። ከዛ ውጪ ማንም የቼልሲ ተጫዋች 9 ቁጥር ሆኖ ሃዛርና ኮል ፓልመር ከ20 በላይ ጎሎች አስቆጥረው ያውቃሉ። ልክ ነው፣ ግን እነዚህ ሁለቱም 9 ቁጥሮች አይደሉም። ሃላንድ የግራ ክንፍ ተጫዋች ነው፣ የግራ ክንፍ ፕሌይ ሜከር ነገር። ፓልመር ሴንትራል ተጫዋች ነው፣ ግን ሁለቱም 9 ቁጥሮች አይደሉም። ስለዚህ ቼልሲ ከረጅም ጊዜ በኋላ የ20 ጎል 9 ቁጥር ሊያገኝ ይመስላል። ሲመጣ እንደዚህ አይነት ግምት አልነበረም። ግን ለዚህ ደግሞ እንዳነሳሁት የሊያም ሮሲኝ የመጠነኛ የሚና ለውጥ ብዙ ያገዘው ይመስላል። ሌላ ግን አንድ ያለው ችሎታ እኔ ጎሎች ሁሉ እኩል አይደሉም እላለሁ። ጎሎች ናቸው ስታቲስቲካሊ ካየሻቸው። የጎሎቹ ሚዛን ግን ምን ማለት ነው? ለምሳሌ ሽንፈትን ወደ አቻነት የሚለውጡ፣ አቻነትን ወደ መሪነት የሚለውጡ ወይም የማሸነፊያ ጎሎች ከሆኑ ዋጋቸው በጣም ከፍተኛ ፕሪሚየም ጎልስ ይባላሉ። እነዚህ ዋጋቸው ከፍ ያለ ጎሎች ነው። እንዲህ አይነት ጎሎች በዚህ ውድድር ዘመን በማስቆጠር ለምሳሌ የመሪነት ጎል ውጤቱ 0-0 ሆኖ ልክ ባለፈው በርን ላይ ያስቆጠረው ጎል አለ አይደለም? እንደዚህ አይነት ጎሎች በማስቆጠር ሃላንድ ብቻ ነው በፕሪሚየር ሊግ የሚበልጠው። ሃላንድ የጨዋታ የመክፈቻ ጎሎችን 13 ጊዜ ያስቆጥሯል። ፔድሮ 6 ጊዜ ያስቆጥሯል። ለምሳሌ ሼሽኮ በዚህኛው ሲዝን 3 ጊዜ ብቻ ነው ይሄንን ያደረገው የጨዋታ የመክፈቻ ጎሎችን። አንዱም የፍጹም ቅጣት ምት ጎል ነው ኤቨርተን ላይ ያስቆጠረው ጎል። ለዛ ነው የባለፈው የቶተናም ጨዋታ ላይ ኤቨርተንን 1-0 አሸንፈው ስለነበር ማለት ነው። ከዛ ውጪ በክፍት ጨዋታ 2 ሌሎች የጨዋታ መክፈቻ ጎሎች ነው ያስቆጠረው። የባለፈውን የቶተናም ጨዋታ ለዮኬሬስ እንደ በጣም ወሳኝ ጎል ይቆጠር ነው። ለዚህ ነው ሼሽኮም 3 የጨዋታ መክፈቻ ጎሎች ነው ያስቆጠረው። የአቻነት ጎሎችን በማስቆጠር ደግሞ ቼልሲ ከመመራት አቻ የሆነባቸውን ጎሎች በማስቆጠር ደግሞ 2 ጊዜ ጎሎች አስቆጥሯል። ሃላንድ የአቻነት ጎል አላስቆጠረም እስካሁን ድረስ። ስለዚህ ሲደመር እነዚህ ትልልቅ ጎሎች ፕሪሚየም ጎሎች 8 ጎሎች አስቆጥሯል። ከ11 ጎሎች 8ቱ ወይ የመሪነት ናቸው ወይ የአቻነት ጎሎች ናቸው። በጣም ሲግኒፊካንት ጎሎች ነው የሚያስቆጥረው። ሲያስቆጥር ትልልቅ ጎሎች ነው የሚያስቆጥረው። ምክንያቱም አንቺ ቡድንሽ እየመራ 4-0 እየመራ 5ኛ ጎል ልታስቆጥር ይችላልሽ። ለአንቺ ጠቃሚ ነው። አጥቂዎች ለጎል ነው የሚኖሩት ይባላል። ለፐርሰናል ስታቲስቲክሱ ጥሩ ነው፣ ግን ለጠቅላላው ቡድኑ በጣም ሲግኒፊካንት ላይሆን ይችላል። ምክንያቱም ኦልሬዲ 4-0 እየመራ ነው። ምንም ሚና ሊኖርሽ ይችላል 4-0 ቡድኑ ለመምራቱ፣ ቀጥታ ጎል ማስቆጠር ላይሆን ይችላል ሚናው። ግን ስለ ጎል ብቻ ከሆነ የምናወራው ግን ልዩነት አላመጣም። ጨዋታው አልቋል። አንቺ ጎሉን ስታስቆጥሪ ቡድኑ 3-0 እየመራ 4ኛ ጎል ማስቆጠር መጨረሻ ላይ የእሱን ስታቲስቲክስ ኢንፍሌት ያደርገዋል። ይህን ያህል ጎል አስቆጠረ ምናምን ይባላል፣ ግን ጨዋታውን አልለወጠው። ቡድኑን የታደገ ጎል ነው ልትዩ አትችይም። አብዛኞቹ ጎሎች ከ11 ጎሎች 8ቱ ግን ወይ ቼልሲ 1-0 የመራባቸው ወይም 1-0 እየተመራ አቻ የሆነባቸው ወይም 2-1 እየተመራ አቻ የሆነባቸው አይነት ዋጋቸው በጣም ከፍ ያሉ ጎሎች ነው የሚያስቆጥረው። ስለዚህ ሲያስቆጥርም አንዳንድ ተጫዋቾች ምን ይሏቸዋል? ለምሳሌ ድሮግባ የሆነ ጊዜ ጎል ማስቆጠር ጀመረ እንጂ ድሮግባ ግሬት ጎል ስኮረር አይባልም። ስኮረር ኦፍ ቢግ ጎልስ ነው የሚባለው። ፋይናሎች ላይ ምናምን ነው ጎል የሚያስቆጥረው። 2012 ቻምፒየንስ ሊግ ፍጻሜ ላይ እንዳደረገው አይነት፣ 2007 ኤፍ ኤ ካፕ ፋይናል ላይ እንዳደረገው አይነት፣ 2006 የሊግ ካፕ ፍጻሜ ላይ አርሰናል ላይ፣ 2007 ማንቸስተር ዩናይትድ ላይ ኤፍ ኤ ካፕ ፋይናል፣ 2012 ባየር ሚኒክ ላይ ያስቆጠራቸው አይነት ትልልቅ ጎሎች ነው የሚያስቆጥረው። ድሮግባ ሌጀንድ ያደረገው በፕሪሚየር ሊግ አንድ ጊዜ መሰለኝ ቶፕ ስኮረር የሆነው አንቼሎቲ እስኪመጡ ድረስ 20 ጎል ላይ ደርሶ አያውቅም። ግን በጣም አውትስታንዲንግ ተጫዋች ነበር። ትልልቅ ጎሎች ያስቆጠር ስለነበር ለዛ ነው ድሮግባን ግሬት ጎል ስኮረር ሳይሆን ስኮረር ኦፍ ግሬት ጎልስ ወይም ቢግ ጎልስ፣ ግሬት ጎልስ ወይም ቢግ ጎልስ፣ ያው ጎሎቹ ዋጋ በጣም ከፍተኛ ስለሆነ ይሄኛውም ተጫዋች እንደዛ አይነት ነው። ግን በተለይ ደግሞ ከአሰልጣኝ ለውጥ በኋላ ሚናው የበለጠ ዲፋይን የሚስማማው እንደሆነ አላውቅም። የሚመርጠው እንደ ተጫዋች ይሄኛው 9 ቁጥር ሆኖ መጫወት እንደሆነ አላውቅም። ግን የአሰልጣኙ አስተያየት ግን እንደዛ ነው። የ9 ቁጥር ቦታ ነው ለሱ የበለጠ የሚዋጣለት የሚል አስተያየት ሰጥቷል። ስለዚህ በጠቅላላው በሁሉም ውድድሮች ካስቆጠራቸው ጎሎች መካከል ከ14ቱ 7ቱን በዚህኛው አሰልጣኝ ስር ነው ያስቆጠረው። ይሄኛው አሰልጣኝ ደግሞ ገና 6 ዓመቱ ነው። ሊያም ሮሲኝ በኃላፊነት የበለጠ ረጅም ጊዜ የቆየው በዛኛው አሰልጣኝ ስለሆነ በጣም የሚወደድ ተጫዋች ነው። በመልበሻ ክፍል ውስጥም የቼልሲ ተጫዋቾች ይወዱታል። እንደዚህ ይባላል። ምናልባት ከቀረ የሚቀረው
በሌሎች ውድድሮች ያደርገው አይተናል። ቅድም ሳንዳነሳሹ በዓለም ክለቦች ዋንጫ እንደመጣ ከኮፓካባና ምናምን ከባህር ዳርቻ የመጣ የቡድን ፕሪሲዝን እየሰራ የነበረ ተጫዋች አይደለም። መጣና የሚቀጥለው ማታ ላይ ተጫወተ፣ ዝውውሩ ተፈጸመ። ከዛ በዓለም ክለቦች ዋንጫ ፍጻሜ በግማሽ ፍጻሜም ጎሎች አስቆጠረ። ትልልቅ ጎሎች ፍላሚንጎ ላይ፣ ፓሪስ ሳን ጀርማን ላይ እንደዚህ ኢምፓክቱ የወዲያው ኢምፓክት ነበር። ምናልባት በፕሪሚየር ሊግ አንድ ከተነሳ የሚነሳበት ጥያቄ እሱ ላይ ብቻ አይደለም። አይነት ጥያቄ የሚነሳው ትልልቅ ቡድኖች ላይ ጎል የማስቆጠር ነገር ነው። ከትልልቅ ቡድኖች ጋር በዚህ ዓመት ጎል አላስቆጠረም። ግን አንዳንዶቹ ትልልቅ ጨዋታዎች ማብራሪያ ይፈልጋሉ። ለምሳሌ ሲቲ ጨዋታ ሲቲ አሰልጣኝ ቼልሲ አሰልጣኝ ከቀየረ በኋላ የተደረገ ጨዋታ ነው ምናምን የምትዳኝበትም አይመስለኝም። ማንቸስተር ዩናይትድን ገና ሮበርት ሳንቼዝ በጊዜ ነው በቀይ ወጣው። ከአርሰናል ጋር ገና በጊዜ ነው ሞይሰስ ካይሴዶ በቀይ ወጣው። እነዚህ ጨዋታዎች ላይ ጎል አላስቆጠረም ተብሎ አንድ ተጫዋች መዳኘትም ያለበት አይመስለኝም። ምናልባት ግን እንደ አንድ ምናልባት ማሻሻል ያለበት ከመሰለ እነዚህ አይነት ጨዋታዎች ላይ ጎል ማስቆጠር ሊሆን ይችላል። ግን በሌሎች ውድድሮች ደግሞ አስቆጥሯል። ለምሳሌ ናፖሊን ሲያሸንፉ በጣም ትልቅ ድል ነበር አይደለም? ኔፕልስ ላይ ሁለት በጣም አንደኛው በተለይ ስፔሻል ጎል ነው ደግሞ ያስቆጠረው። ትልቅ ጨዋታ አይደለም ልትዩ አትሲም። እሱ የፕሪሚየር ሊግ ትልቅ ቡድን ላይ ብቻ አይደለም ጎል ማስቆጠር የሚጠበቅበት እና ዋጋቸውን በጣም ከፍ ያሉ ጎሎች ነው የሚያስቆጠረው። በፕሬሲንግ አሁን ብታይ በአንዳንድ መለኪያዎች ማለት ነው በፕሬሲንግ፣ በስፕሪንቶች፣ በሶስተኛ የሜዳ ክፍል በሚያደርገው የፕሬሸር መጠን፣ ከጀርባ በሚያደርጋቸው ተደጋጋሚ ሩጫዎች፣ በእነዚህ ሁሉም በሊያም ሮስ ሲኒየር ስር ከማሬስካ ስር ከነበረው የበለጠ ተሻሽሏል እና ለእኔ ልክ ነው ቤሞ፣ ዙቢሜንዲ፣ ዣካ አይነት አሪፍ ፈራሚዎች አሉ በፕሪሚየር ሊግ ከነሱ እኩል የሚጠቀስ አይነት ወይም እዛ ኮንቨርሴሽን ውስጥ ያለ ግሩም ዝውውር ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።